ረመዳን ትናንትና ገና ሊገባ ነው እያልን ስንነጋገር ዛሬ ደግሞ መውጫው ላይ ደርሷል። ሐቂቃ የተጠቀሙበት ሰዎች በእነዚህ ቀናቶች አላህን ፈርተው እሱ በሚፈልገውና ባዘዛቸው መልኩ በተለይ ይሄንን ፍርሳ ታሪካዊ የሆነ አጋጣሚን ተጠቅመው ራሳቸውን ከአላህ ጋር ተኸሊ አድርገው እሱ በሚፈልገው ውስጥ የኖሩ ሰዎች እድለኞች ናቸው። አላህ ከነዛና ከተመረጡት ወይም ከእድለኞች ውስጥ እንዲያደርገን ያለፈባቸው ደግሞ አሁን ቀሪው ጊዜ በዚህ በቀሪ 10 ቀናት ውስጥ ወደ አላህ የበለጠ የምንቃረብበት ያሳለፍነው ከንቱ አላግባብ ያለፈብንን ጊዜ ለመጠቀም ጥረት የምናደርግበትና ያቅማችን የምንለፋበት ጊዜ እንዲሆን ነው። ስራችንን አሳምር ያማረ ረመዳን ይዘን ወተን መጨረሻችን ተስተካክሎ ከአላህ ምህረት አግኝተን የምንወጣበት እንዲሆን ختامችን እንዲያምርልን ረመዳኑም ያማረ ختام የኛም መጨረሻ ህይወታችን ባማረ ختام እንዲሄድ እኛ እንስተካከል፣ ልባችን ይመለስ፣ ወደ አላህ እንቅረብ፣ ሁሉ ነገራችንን ለአላህ እንስጥ። በእነዚህ ሌሊቶች ውስጥ ምን ያህል ራሳችንን ዝቅ ለማድረግ ተዘጋጅተናል? ምን ያህል ራሳችንን ዝቅ አድርገን አላህ ዘንድ ለመከበር ፈልገናል? ምን ያህል ራሳችንን እስላህ አድርገን ያማረ መጨረሻ ይዘን ለመውጣት ተመኝተናል? ቁርጠኝነት ይፈልጋል፣ ጀግንነት ይሻል፣ አቋም ይፈልጋል። በዚህ አቋም ለመውጣት ከተዘጋጀን ብቻ ነው ሁላችንም ተለውጠን ምንናፍቀውን ጀነት ምንናፍቀውን የአላህን ውዴታ ልንከስብ ምንችል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ረመዳንን በዚህ አይነት ሁኔታ ያከበርንበት ወይም ደግሞ ኢባዳውን እየፈጸምንበት ያለንበት ጊዜ ላይ ነው የምንገኘው። አላህ Subhanahu Wa Ta'ala እንግዲህ ጾማቸውን ከሚቀበላቸው ምህረት ውስጥ ከሚያስገባቸው በይቅርታው ከሚያያቸው ምሯቸው አላህ Subhanahu Wa Ta'ala እንግዲህ ይሄን ጾም ተቀብሏቸው ለይለቱል ቀድርን ከሚወፍቃቸው ሰዎች አላህ ያድርገን። እንግዲህ የረመዳን ጊዜ ውስጥ ነው የምንገኘው፣ አሽረሉ አኺር ላይ ነን። ዑምራችን በዚህ አይነት ሁኔታ እየተጠቀለለ እየሄደ ወደ ቀጣይ ማንነታችን የምንሸጋገርበት ጊዜ እንደሆነ እያየን ነው። ረመዳን ትናንትና ገና ሊገባ ነው እያልን ስንነጋገር ዛሬ ደግሞ መውጫው ላይ ደርሷል። ሐቂቃ የተጠቀሙበት ሰዎች በእነዚህ ቀናቶች አላህን ፈርተው እሱ በሚፈልገውና ባዘዛቸው መልኩ በተለይ ይሄንን ፍርሳ ታሪካዊ የሆነ አጋጣሚን ተጠቅመው ራሳቸውን ከአላህ ጋር ተኸሊ አድርገው እሱ በሚፈልገው ውስጥ የኖሩ ሰዎች እድለኞች ናቸው። አላህ ከነዛና ከተመረጡት ወይም ከእድለኞች ውስጥ እንዲያደርገን ያለፈባቸው ደግሞ አሁን ቀሪው ጊዜ በዚህ በቀሪ 10 ቀናት ውስጥ ወደ አላህ የበለጠ የምንቃረብበት ያሳለፍነው ከንቱ አላግባብ ያለፈብንን ጊዜ ለመጠቀም ጥረት የምናደርግበትና ያቅማችን የምንለፋበት ጊዜ እንዲሆን ነው መልእክቴን አደራዬን ማስተላለፈው። እንግዲህ ይሄ ጊዜ ረመዳን ጊዜ ነው። አሽረሉ አኺር ከመሆኑ ብዙ ነገር የሚታየው በመጨረሻው ነው። انما الاعمال بالخواتم وكما قال الحبيب المصطفى صلى الله عليه وسلم ስራዎች የሚታዩት በመጨረሻቸው ነው። መጨረሻቸው ሲያምር ነው ስራዎች አምረዋል ተብለው የሚጠበቁት። የኛም ስራ ለማሳመር የመጨረሻዎቹ ላይ የበለጠ እንጠንክርና የበለጠ ወደ አላህ ቅርቡን አማራጭ ያለው እኛም ደግሞ የተሻለ ነገር ይዘን ለመውጣት የምናደርግበት ጉዞ ውስጥ እንድንገባ እድል የሚሰጠን ነው ብዬ አስባለሁ። አሽረሉ አኺር ብዙ ማዕናው ብዙ ነገሮች ህይወታችን ቀጣይ የአመቱ ፋይላችን የሚከፈትበት በአላህ ውስጥ ምህረት ውስጥ ለመግባት ሁላችንን ያቅማችን ልንሰራ የሚገባበት ውስጥ ይለት ነው። ብዙ ያበላሽናቸው፣ ብዙ ያጠፋናቸው፣ ብዙ ያጎደልናቸው፣ ብዙ እርስ በርሳችን የከሰማቸው ነገሮች እንዳሉ ይሰማኛል እንደሰው። እንግዲህ በሰው ልጅ ህይወት ውስጥ ሁለት ነገሮች አብረው ተያይዘው ይኖራሉ። የኖርንባት ተጨባጭ የኖርንበትን ሂደት ወይ ባሻይተናቀቀል ወይ ደግሞ ተበላሽቶ ውጫችን ብቻ አምሮ ነገሮቻችን ከላይ ሆነው በትክክል ማንነታችን ግን አላህ የሚፈልገው ነገር ውስጥ ሳንኖር የተበላሸ ነገር ዘንድ ደግሞ መጨረሻችን ተበላሽቶ ምን ሄድበት ሁኔታ አለ። አላህ መጨረሻቸው ተበላሽቶ ከሚወጡ ሰዎች ይጠብቃል። መጨረሻችን አላህ ከሚያምርላቸው መጨረሻቸው እንደው አላህ በሚወደው መጨረሻ ወደ አኺራ ከሚሸጋገሩት አላህ ጋር ከሚገናኙት ሰዎች አላህ ያድርግ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታላቁ ሰው አላህን ሁሉ ጊዜ مجرش أمرلاቸው اللهم احسن ختامي يالو يلمن نبر اللهم اجعل خير عمري آخره وخير عملي خواتمه وخير أيامي يوم ألقاك فيه ከቀናቶች አላህ ውድ የሆኑትን ግዚያቶቻቸውን እሱን የሚገዙበት እሱን የምታዘዙበት ወደሱ የሚቃረቡበትና ሲገናኙ የማያፍሩበት እንዲሆንላቸው አላህን እየለመኑ የመጨረሻ እድሜያቸው የበለጠ አላህን ፈርተው አላህን ተገዝተው በአላህ ትእዛዝ ኑሮ እንዲሞቱ መጨረሻ ቀናቸው ያማረች እንድትሆንላቸው አላህን እየለመኑ ይሄዱባቸው ግዚያቶች አሉ። አሽረፈል ኸልቅላህ ሐቢብ ሙስጠፋ ሰለላሁ ዐለይሂ ወሰለም ስለመጨረሻ ስለ ሁስነል ኺታም አማማታቸው ስለማማር ወደ መጨረሻቸው ተስተካክለው እንዲሄዱ ስለመለመን አላህን ሲያረጉ እኔ አንተ አንቺ ያንዳንዳችን የማህበረሰብ ክፍሎች እኛስ ምን ሁኔታ ላይ ነው የምንገኘው? ብዙዎቻችን ዛሬ ላይ ባለንበት ቁመና ተገኝተን
ፈትዋ እየሰጠን ለራሳችንን ጀነት ተመስክሮልን ሌላው ለጀሃነም ዋስትና ማረጋገጫ በእኛ እጅ ያለ ይመስል ሰዎችን እየፈረጅን ደረጃ እየመደብን ከኛ በላይ ማንም የለም ከኛ በላይ አማኝ የለም ከኛ በላይ ሐቅን ያዘ የለም ከኛ በላይ እውነትን ያዘ የለም መሰል ነገራቶች በህይወታችን ውስጥ እየተቀመጡ እንዴት ሆነን እንደምንወጣ በማናቅበት እንዴት ሆነን በምንሄድበት በማናቅበት ታላቁ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለመጨረሻ እየሰጉ ስለመጨረሻ እየተጨነቁ አላህ መጨረሻቸውን እንዲያሳምርላቸው እየለመኑ አንተ አንቺስ እንደው ሐቂቃ እንዴት ሆነን ነው የምንሄደው ላሰማህ አላህ የማይቀረው እውነት የሆነው ሞት ይመጣል ሲመጣ በምን አይነት መልኩ ነው አላህ ጋር የምንገናኘው እንዴት ሆነን ነው የምንገናኘው ምንድነው ልባችን ውስጥ ያለው በልባችን ያዝነው እውነት ነው ስለዚህ ነው ሁስነል ኻቲማ የሚባለው ነገር ከስድቅ ጋር ይገናኛል ከእውነተኛ ማንነት ጋር ይገናኛል ይላሉ ዑለማዎቹ ስድቅ ያለው ሰው በእውነት የኖረ ሰው ለእውነት የሚኖር ሰው ያ የእውነቱ ማሳያ መገለጫ መጨረሻው ይሆናል ከዛ በተቃራኒ የሆነ ሰው ሐያቱ በዛ አላህ Subhanahu Wa Ta'ala ያ አዩሃ الذين اتقوا الله وكونوا مع الصادقين ሱረቱ ተውባ ላይ የነዛ እንግዲህ ተከልፍ ያደረጉት በገዟው ላይ ወደ ኋላ የቀሩትና መገኘት ባለባቸው እስልምና መርዳት ባለው ቦታቸው ላይ ያለ ምክንያት የቀሩትን ሰዎች በእነሱ ምክንያት ነው እንግዲህ ሱረቱ ተውባ ያወረደችው على ثلاثه الذين خلفوا حتى اذا ضاقت عليهم الارض بما رحبت የተባለ ይወረደላቸው እነዛ መሬት የጠበበቻቸው እውነትን እንጃንናገርም ብለው እንደሌሎቹ ሳይዋሹ በሐቅ የመጣውን ለመቀበል ይወሰኑ የመጣውን እውነታቸውን ይዘው አላህ ጋር ለመገናኘት ሐያታቸውን ቃል የገቡ ሰዎች እነዛ ሶስቱ ሲቀሩ ይያል አላህ ምስክርነትን የሰጣቸው መሬት የጠበበቻቸው መግቢያ ያጡት ሰው ፊቱን ያዞረባቸው ግን የመጣው ነገር ቢመጣ ነብዩ እንኳን ፊታቸውን አዘሮብን አላህ ተቆጥቶብን ነገሮቻችን ጠፍተውብን ወደ አላህ ጋር ከምንገናኝ እውነትና በእውነት ስለኖራለን ብለው ሐያታቸውን የሰጡ ሰዎች ይሄው ነው ሰው መጨረሻውን ለማስተካከል ቀጣይ ሐያቱን ለማሳመር ይኖር የሚገባውን ትክክለኛ ነገር ስንመለከት ይሄ የስድቅ መሰረታዊ ነገር እናገኛለን እኔም ስራዎቻችን የበለጠ አምረው ዛሬም ረመዳኑ ነገም በህይወታችን አጠቃላይ መቋጫ ውስጥ ምንድነው ይዘን ምን ሄደው አላህ ጋር በምን አይነት መልኩ ነው አላህ ጋር የምንገናኘው መጨረሻችን እንዴት ነው የሚሆነው የሚለው ነገር በትክክል ማየት ልንጨነቅበት ዱዓ ልናደርግበት ልናለቅስበትና ልንሸበርበት የሚገባ ጉዳይ አይደለም ዛሬ አንደበቱን ኖረን ተናግረን ዛሬ ማውራት ችለን ማስተማር ችለን አስተምረን ዛሬ የተለያየ ድሎችን አግኝተን መድረክ አግኝተን ከኔ በላይ የለም ብለን በተለያየ አይነት መልኩ ሐያታችን ላይ ያልፍ ይችላል እውነታው ደግሞ አላህ ዘንድ ነውና አላህ የኛውን ውስጥ የሚያውቅ ሰራኢራችንን የሚያጌታ ነውና በሰራኢራችን በውስጣችን በያዝነው ማንነታችን ይዞን የሚሄድ ጌታ ነው ለዚህ ነው ስጋት ጭንቀት ሽብር አለመረጋጋት የሙእሚን ባህሪ ሲፋ ዑለማዎቹ እንደሚገልጹት እነ ኢማም ሐሰን አልበስሪ አላህ ስራቸውን ወደደላቸውና ሙእሚን يعمل بطاعات الله وهو خائف مشفق وجلون ይላሉ አላህን ሲገዛ አላህን በሚፈልገው መልኩ እየታዘዘ ግን በፍርሃት ነው ግን በጭንቀት ነው ግን በሽብር ነው የመጀመሪያ ደረጃ ፍርሃት አለ ፍርሃቱ እያደገ መጥቶ ጭንቀት ውስጥ ይገባል ጭንቀቱ እያደገ መጥቶ ምን ይገባል ሽብር ውስጥ ይገባል እነዚህ ሶስት ደረጃዎች እንቅልፍ እስከ ማጣት ሰላም እስከ መነሳት መረጋጋት እስከ መጥፋት አላህ Subhanahu Wa Ta'ala በቁርአን ላይ የገለጻቸው መገለጫ የሆኑ እንደሰው በትክክለኛ ነሙዘጅ አድርጎ ያቀረበልን ሸخصيዎች አሉና ዑስማን ኢብኑ አፋንን የመሳሰሉ አላህ Subhanahu Wa Ta'ala በቁርአን ላይ በሚገርም ሁኔታ ገልጿቸዋል አመን هو قانت انا الليل ساجدا وقائما يحذر الاخره ويرجو رحمه ربه الله نز أمن هو قانت أناء الليل نزا رجم الليل بصلاة الناس اللفوت برجم قيامنا وقوف الناس اللفوت أناء الليل ساجدا وقائما برجاجم سجود برجاجم قيام يسالفو يميلاچو يعني አደረጋቸው እንደዛ እንዲሆነ ያስገደዳቸው ደግሞ ወርጁ ረህመተ ረብህ ያላህን ዝነትና ምህረት ፈልገው የሱን ቁጣና እሳትን ቅጣትን ተፈርተውና ሰግተው ተጨንቀው ሰላማተው መረጋጋት ጠፍቶባቸው ይያል ይልጻቸዋል ኢማን በሰው ልጆች ውስጥ ልቡስ በትክክለኛ ማንነቱ ሲገለጽ የበላይነትን ትዕቢትን ጉራን አሸናፊነትን ከኔ በላይ ማንንም የለም ምን አይደለም የሚያመጣው መሰበርን መተናነስን ዝቅ ማለትንና ወደ አላህ የበለጠ ለመቅረብ ጥረት ማድረግን ነው ይዞት የሚመጣው ይሄ ስሜት ነው ሰዎችን እንክታር እንዲያደርጉ ቁርአን ላይ አላህ Subhanahu Wa Ta'ala እነዛ تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون تتجافى جنوبهم عباره የቁርአኑ አገላለጽ ራሱ عجيب ነው ጎኖቻቸው ተኝቷል ግን መተኛት አልቻለም አላረፈም ተንሳፏል ባየር ላይ ቀርቷል ማረፍ የሚችሉበት እድላቷል ተጨንቀዋል የአላህ Subhanahu Wa Ta'ala ጀሃነም የጀነቱን ያሰቡ ናፍቆቱ ጀሃነምን ያሰቡ ስጋቱ እንቅልፍ ነስቷቸዋል ይያለ ይገልጻቸዋል እንደነዚህ አይነት መጨረምርላቸው ختامቸው የተሳካና የተሻለ ሆኖ እንዲሄድላቸው የሚጨነቁ የሚለፉ ሰዎች ለዚህ ነው በህይወታችን ውስጥ
ትልቁ ነገር ዛሬ ያለንበት ቁመና ሳይሆን ነገ አላህ ጋር የምንገናኝበት ማንነት ነው ብዙዎቻችን ዛሬ መናገር ችለን ቅድም አስተምረናል አወለ ሶፍ ኢማም ሆነን ሰዎች መርተናል በተለያየ የተሻለ የሚባል ቦታዎች ላይ ተገኝተናል ውስጣችንን ግን አላህ ያውቃል ምን ሆነን ነው መጨረሻችን የምንወጣው በምን አይነት ይሄንን አህዋል ሊቀይር የሚችል ጌታ ነው ያለን በነገራቶች ሁሉ ለዚህ ነው ሲጥቅ የሚፈልገው እውነትን ይዘን ልንኖርበት የሚገባው ትክክለኛ ጥንቃቄ አድርገን ሐያታችን እሱ በሚፈልገው መስመር ውስጥ እንዲኖር መልፋት የሚገባው ወንድሞች እህቶች ከዚህ አንፃር ነው ሁላችንም ተጨንቀን አላህን ፈርተን እሱ በሚያዘውና በሚፈልገው መስመር ውስጥ ለመኖር ጥረት ማድረግ ያለብን ሱነል ኻቲመን ስናነሳ ቀደም እንዳልኩት መነሻ ሐሳቤ ላይ ሱአል ኻቲማ አለ መቼም የዚህ ተቃራኒ ሱአል ኻቲማ ነው መጨረሻቸው በመጥፎ ከሚሆንባቸው ሰዎች አላህ ይጠብቀን በእስልምና ታሪክ ውስጥ የሚገራርም ታሪኮችን ማንሳት እንችላለን በእስልምና ታሪክ ውስጥ ከነብዩ ሰለላሁ ዐለይሂ ወሰለም ጀርባ ሱሐባ ተብለው በሱሐባነት ተመርጠው ዘድሉን አግኝተው ግን አስከፊ መጨረሻ የሞቱ ሰዎች እኮ አሉ ሰሃበቱ ረሱላህ የነብዩን ሱህባ የነብዩን ጓደኝነት ታሽተው ስለማናን ተቀበለው ነገር ግን ውስጣቸው ተበላሽቶ ሐቅ ያልያዙት ወይም ደግሞ ያያዙት እውነት በልባቸው ያልተረጋገጠ የማስመሰል የነበሩ ሰዎች ምን አይነት መጨረሻ የእናታችን ረምላ ቢንት አቡ ሱፊያን ባል የነበሩት ሰው ሐበሻ ድረስ ተሰደው መጥተው ሐበሻ ድረስ በሂጅራ መጥተዋል ቤት ንብረታቸውን ጥለው ሀብታቸውን ትተው ለኢስላም ብለው ተሰደው ሐበሻ መጥተዋል ሐበሻ መጥቶ ግን ምንድነው የሆነው በጣም የሚያስደነግጥ ነገር ነው የተከሰተው አህዋል ተለወጠ ባህሪ ተቀየረ ስነ ምግባሩ ወደቀ ያዋሉ የሚያሳልፋቸው ሰዎች ጓደኛ አድርጎ የመረጣቸው ሰዎች መጥፎ ሰዎች ሆኑ እነዛ ካፍሮች ከአላህ ያፈነገጡ ሰዎች ጋር ጉድኝቱን አድርጎ መጣ ምን የሆነ መጣ አኽላቁ እየተቀየረ ስነ ምግባሩ እየተለወጠ ባህሪው እየተበላሸ መጠጥ መጠጣት حرام ነገር ላይ መውደቅ ጀመረ በዚህ አልቆመም እየከፋ ሄደ መጨረሻው ኩፍር ውስጥ ገብቶ በኩፍር ሞት ሱሐባ ነው አስቡት ያ ኢኽወተ ኢማን ሱሐባ በዚህ አይነት መጨረሻ ሲሄድ ምንድነው ብለን እናስበው ለዲን ተብሎ ከመካ ተነስቶ ሐበሻ ምድር ድረስ የመጣስ ነገር ግን አኺሩ ኩፍር ሆነ በዚህ አይነት መጨረሻ ሄዷል እኔስ ለዚህ ነው ምን ዋስትና አለ ዛሬ ኩኛ ሱብሃንአላህ ስንታይ ጋራንቲ የተሰጠን አንዱ ቡድን ከኔ በላይ ማንንም የለም ብሎ ፈርጆ አስቀምጧል ሐቅ ያስኩት እውነት ያለው እኔ ጋር ነው ብሎ ሁሉ ነገሩን አስተካክሎ ዛሬ ሶሻል ሚዲያው ላይ የምናየው የምንሰማው መዝሐብ ትንንሽ የመሰረተ ሐሳብ ሌቶች ሳይኖሩ ያሉት በጣም በሚያሳዝን በሚያስከፋ ሁኔታ ወንድሙ ላይ ያለው ጥርጣሬ የሚሰጠው ብያኔ የሚሰጠው ገለጻና የሚሰጠው ሐሳብ ወላሂ እንደው ይሄ ነገር ምንድነው ማን ነው ለኛ ዋስትና የሰጠው የትኛው ማረጋገጫ ነው የመጣልን እነዛ ሰለፎቻችን ሰይድና አቡበከር ስዲቅን ያክል አሽረነ መሸሪነ ቢን الجنه የተባሉ ሱሐባዎች ጭንቀታቸው እንዴት ነበር እነ ሰይድና ዑመር ኢብኑ ኸጣብ አሚር አልሙእሚኒን እንዴት አይነት ጭንቀት ነበር የነበራቸው ጀሃነም ሲወራ ለኔ እንጂ አልተከለቀችም ብለው ያያስቡ ያ የመጨረሻ እንግዲህ ሁሉም ሰው ጀነት ገብቶ አንድ ሰው ይቀራል ይባል ያ ሰው እኔ ነኝ የምሆነው ይያሉ እየጠረጠሩ ራሳቸው እኔ ነኝ ባለ ሐቅ እኔ ነኝ የተመረጥኩ እኔ ነኝ ኸይረኛ እኔ ነኝ ሐፊዝ እኔ ነኝ ዓሊም እኔ ነኝ ዓቢድ እኔ ነኝ ተቅይ ብሎ አይደል ፈርተው ተጨንቀው ተሸብረው ሰላማተው ውስጣቸው መረጋጋት ጠፍቶበት በዛ ስሜት ውስጥ ሐያታቸውን ሲያሳልፉ ነው ሐቂቃ ያ ክብርን ደረጃን አጎናጸፋቸው እኛ ደግሞ በተቃራኒ ባገኘነው አጋጣሚ ከኛ በላይ ሐቅ ከኛ በላይ እውነት ከኛ በላይ ትክክል ከኛ በላይ ያማረ መስመር ከኛ በላይ የተሻለ መንገድ ያያዘ የለም ሌላው ጠፍቷል ጠሟል መንገድ ስቷል አኽላቁ ሁሉ ነገር አጥቷል ፈርጀን መድበን መሰል ነገራቶች ይሄንን አስቡት ሱሐበቱል ክራም ከነብዩ ጋር ሱሐባ የነበሩ ሰዎች በዚህ አይነት መጨረሻ ሲወጡ እኛ ምንድነን ብለን እንድናስብ ነው ይሄ በጣም ከባድ ነው ስለሳ በዚህ አይነት ሁኔታ ማንሳት በሌላ ታሪክ የሚታወቅ አንድ ሱሐባ አለ አዋኢል እስላም ላይ መጀመሪያዎቹ እስልምና ላይ ቁርአንን ማሐፈዝ በጣም ከባድ ነበር ትንሽ ሱረቱል በቀራና ሱረቱል ኢምራን ማሐፈዝ እንደ ተአምር በሚታይበት ጊዜ ቁርአንን ሐፍዞ የነበረ ሱሐባ ለነብዩ ወህይ ጻፊ የነበረ ሱሐባ እርተድ አንዲኒ መንገድ ሳተ ለቆ ወጣ አስቡት ቁርአን ተሸክሞ የነበረ ሰው ይህ ሰው ወጣ መውጣቱ ብቻ አይደለም የሚገርመው ከወጣ በኋላ እስልምና አዳዋውን ይዞ ተነሳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከማን በላይ አዛ ያደረገ እንደሷን ባገኘው እኔ ነበርኩ ምጽፍለት እኔ ነበር እንዲህ ማደርጋቸው ይያለ ነብዩ ላይ የተለያዩ ነገር ኢፍትራውን ውሸቱን ቀጥፈ የጀመረበት ደረጃ ነብዩ ሰለላሁ ዐለይሂ ወሰለም አላህ ለመኑ اللهم اجعله آية ብሎ ይሄን ሰው ተአምር ለሰዎች መማሪያ መቀጣጫ ማሳያ ያድርገው ብሎ አላህ ለመኑ አላህ ተአምሩ ይሳል ሞት አይቀርም ግን ቀብር ቀበሩት ቀብር መሬት ተፋቸው አልቀበለው አለች
ቁረይሾች ያን ሲመለከቱ ደነገጡ። ይሄ መሐመድ ሰዎች ስራ ነው ከሞተ በኋላ አውጥቶ እሱን ውጭ አደረጉት ብለዋል። አሁንም ድጋሚ ቆፍረው ቀበሩት። አሁንም ወጥቶ ተገኘ። በሶስተኛም ጊዜ ቆፈሩት ተገኘ። ሲያዩት የሰው ስራ እንዳልሆነ ገባቸው። ምንም ማድረግ አልቻሉም። እዛው ባለበት ላይ አፈር አልብሰው ጥለውት ውሻ ሲሸናበት ቁሻሻዎቹ ሲጫወቱበት ቀበሮና ተኩላው እንደፈለገ ሲያደርገው በዱንያ ላይ በዚህ አይነት ውርደት አኸራ ላይስ መጨረሻቸው እነዛ የተበላሸባቸው ሰዎች ነገሮቻቸው የተበተኑባቸው ሰዎች የሚጠብቀው መጨረሻ ይጠብቃል። በዚህ አይነት ደረጃ አስዱ ምሳሌዎችን ማምጣት ይቻላል። የተለያዩ መሰሎችን ለዚህ አንስተን ማቅረብ ይቻላል። ሰዎች እኔና እናንተ ዋስትና የለንም በዚህ ዱንያ ላይ ስንኖር። ለዚህ ነው ተጨንቀን ተሸብረን ዱዓ ያደረገን አላህ እየለመንን ወደሱ ያለቀሰን ሐያታችንን ለሱ ሰጥተን መኖር የሚገኝ አይነት መልከት ወንድም እህቶች ባላችሁበት ቦታ ባለን ላይ እኛ የት ነን ያለነው ምን ላይ ነን ያለነው ብለን አፎኔ ወንድሞቼ ይቅርታ እና ይሄንን ተጨባጭ ሁላችንም ራሳችንን ሐላፊነታችንን በመወጣት ግዴታችን ላይ በመገኘት ያቅማችንን በመስራት ከዚህ አስከፊ የሆነ መጨረሻዎች ውስጥ እንዳንወድቅ ማንን ስራ ለመስራት ለብን በያምናለሁ። ከዛ ተቃራኒ ያለው ነገር ግን ዋጋ ስለሚያስከፍለን ጥንቃቄም ስለሚፈልግ ይሄ መሰረታዊ ጉዳያችን ነው። ስለዚህ ሁስነል ኻቲማን ከማየታችን በፊት ሱአል ኻቲማ አሟሟታችን አካሄዳችን ተበላሽቶ ውድቀታችን አስከፊ ሆኖ አላህ ጋር ያለን ነገር እኛ ከምናስበው በተቃራኒ ሆኖ ዋጋ ልንከፍልበት የምንችልበት ማንነት ውስጥ እንዳንገባ የኔ ሚና የኔ ድርሻ የኔ ሐላፊነት ራስን እንደዛ አይነት መጨረሻዎች ውስጥ ከሚወድቁ ሰዎች ላለመሆን ጥረት ማድረግና ሐላፊ ላይ መገኘት የእያንዳንዳችን ግዴታ ነው በያምናለሁ። ወንድሞቼ እህቶቼ እኛ ርቀን ነው ያለነው በብዙ መልኩ ራሳችን ያስቀመጥንበት ቦታ የተቀመጥንበትና ወይም ደግሞ ራሳችን የሰጠው ግምትና ለሌላው የሰጠነው ግምት ወይም ሌላውን ያስቀመጥንበት ቦታ በጣም ስለሚለያይ አይነነህ ነው ያእኹተል ኢማን ሁሉ በያለንበት አካባቢ በያለንበት ቦታ ሁላችንም እንድንጨነቅ እንድንሸበር ሰላም እንድናጣ ሳይሆን ራሳችንን አላህ በሚፈልገው መስመር ውስጥ ለማድረግ እያለቀስን እየለመንን ፍታማችን አላህ እንዲያሳምርልን ወደሱ የመቅረብ ሐላፊነታችን እንድንወጣ ፍታማቸው ያማረላቸው ሰዎች እንመለከት። ሰዎች ለአላህ በትክክል ሲኖሩ አላህ በሚፈልገው መንገድና እሱ በሚከጅለው እሱ ባዘዘውና እሱ ባሳየው ነብዩ ሰለላሁ ዐለይሂ ወሰለም ባሰመሩት መስመር ውስጥ ሲኖር የሚኖረን መጨረሻ ሰው ሐቅ ላይ ለሐቅ በትክክል በስጥ በእውነተኝነት ሲገኝ መጨረሻው ምንድነው መስሎ ነው የሚገኘው። አንደበቱም ተግባሩም ልቡም ሁሉም ተመሳሳይ የሆነላቸው ሰዎች ውጫቸውና ውስጣቸው የተገናኘላቸው ሰዎች የማይለያይባቸው ሰዎች እንደኛታቸው የሚናገሩት ሌላ በተግባራቸው ያሉበት ነገር ሌላ ልባቸው ያለበት ሌላ ተበታትነው አይደል ተሰብስበው አላህን እሱም የሚፈልገው ቦታ ላይ ተገኝተው ግዴታቸውን ተወጥተው እነሱ ማድረግ የሚገባቸውን እስከመጨረሻ ድረስ ተጉዘው አላህ እጅለው የሚኖሩት ሰዎች እነዛ መጨረሻቸው ያማረላቸው ሰዎች ናቸው። ብዙ ማሳያዎችን ማንሳት ይቻላል። ከትልልቁ ሱሐባዎች ከነሰይድና አቡበከር ሲዲቅ ጀምሮ አቡበከር ሲዲቅ አላህ ስራቸውን ይወደድላቸው ሞታቸው ሲመጣ አኺር ወፋታቸው ላይ አጠገባቸው ላይ ግጥም ተገጥሞላቸው ነበር ስለ ህይወታቸው እና ስለሚጠብቃቸው ነገር ነው። እንደዚህ አይነት ነገር ሲመጣ ግን አቡበከር ሲዲቅ እውነታውን እየተረዱ ሐቂቃውን እያስተማሩ ማለፍ ስለነበረባቸው وجاء سكرة الموت بالحق የሰክራተ الموت ወይም ደግሞ የሞት አፋፍ ላይ ያለችው ሰከራት ገርገራዋ በመጣችበት ጊዜ አንተ መልጥና ወይም ምትቀር አይደለህም የሚለውን የቁርአን አያት እየቀሩ የያዙትን መስመርና እውነታቸውን ተከትለው አላህን እየፈለጉ አላህን እየለመኑ ወደ አኺራ የተሸጋገሩበት እውነታ እንዳላቸው ታሪክ ያስተምረናል። ሐቅን የያዘ ሰው ይጸናል፣ በሐቁ ላይ ይወድቃል፣ በሐቁ ላይ አላህ ጋር ይገናኛል። ሁሉ ነገሩ ለአላህ ሰጥቷልና ቀድሞ ተዘጋጅቶበታል። ይሄ እኛ ውስጥ አለ ወይ ለዚህ እድሉ አለን ወይ ነው። ይሄን ነው ራሳችንን ሙቃርና ሁሉ ጊዜ ዛሬ መቼም የኛ ቀብራችን ልባችን መምረጥ የምንችለው ዛሬ ከየትኞቹ ወገኖች መሰለፍ እንፈልጋለን ከነማን ጋር መቆጠር እንፈልጋለን ብለን ስናስብ እኔ ዛሬ ነው መምረጥ የሚገባኝ ዛሬ የመረጥኩትን ማንነት ነው ነገ መሬት ላይ ወድ መለከት ከነ ሰይድና አቡበከር ሲዲቅ ጎን ለመሰለፍ ከፈለኩኝ ዛሬ መገኘት ያለብኝና ሁኜ መኖር ያለብኝ ባህሪ ውስጥ መኖር እንችላለን አለው ነው የሚለው ነገር ሁላችንም ራሳችንን ልንጠይቅ ይገባል። የተከበራችሁ ወንድም እህቶቼ ከዛ ውጭ ከሆነስ ዛሬ ነው አሁን መምረጥ ያለብን ቀብራችን ልባችን መርጥንለት ይሄ ይሻለኛል ብለን ወስነን
ሐላፊነታችንን ተወተን እንድንሄድ ዋና መልእክቴን አደራ የምለው እነዚህን ሰዎች ከመረጥን የነሱ ከተላለን ተቃራኒውን ከመረጥን ደግሞ ያ የመረጥነው መስመር ማግኘት ወይም ደግሞ መጨረሻችን ያንን ይዘን ለመጓዝ ሁላችንም ያቅማችንን መገኘት ባለብን ቦታ ላይ ፋለን ማለት ነው የወሰነው እኛ ነን ያን ቦታ ወስነን እዛው ላይ መገኘት የኛ ምርጫ ስለሆነ ሌሎችንም ብዙ ሱሐባዎች በዚህ ሁኔታዎች ውስጥ ማንሳት ይቻላል እኛ ራሳችን ጋር እየገመገምን ያለን ሁዘይፋ ኢብኑ አልየማኒ አላህ ስራቸውን ደላቸውና የነብዩ ሰለላሁ ዐለይሂ ወሰለም ሚስጥረኛ ተብለው የሚታወቁ ሱሐባ ናቸው ሰይድና ሁዘይፋ ቅርብ ወዳጅ ወይም ሚስጥረኛ ሆነው አስማል ሙናፊቅን ሳይቀር የመናፊቆችን ስም ዝርዝር ሳይቀር የተነገራቸው ሱሐባ ማለት ናቸው እና ዑመር ኢብኑ ኸጣብን ያክል ሰይድና ዑመር ረዲየላሁ ዐንሁ አላህ ስራቸውን ደላቸውና ሰይድና ሁዘይፋ ጋር የመጡ ይሏቸው ነበር አንሹዱከ ቢላህ ያ ሁዘይፋ በአላህ ይዛሃለው በአላህ ጠይቀሃለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሙናፊቆቹ ይያሉ ከቆጠራቸው ውስጥ የኔ ስም አለበት ወይ ይያሉ ሰይድና ሁዘይፋን ዑመር ይጠይቁ ነበር ቢላህ አለይኩም አስቡት ያኹተ ኢማን ዑመር ኢብኑ ኸጣብ ታላቁ ሰው ኸሊፈት ረሱላህ ሰለላሁ ዐለይሂ ወሰለም አሚር አልሙእሚኒን ሁለተኛ የሙስሊሞች ኸሊፋ የነበሩት አላህ Subhanahu Wa Ta'ala የሳቸውን ሐቅ የሳቸውን ንግግር ገጥሞ ከ6 ቁርአን በላይ ያወረደላቸው ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት እንደመሰከሩለት አላህ እውነትን በአንደበቱና በልቡ ያደረገለት ሰው ብለው የመሰከሩላቸው ሰው ዑመር ነብዩ ሰለላሁ ዐለይሂ ወሰለም ሸይጣን በዚህ ሲመጣ ዑመር በዚህ ከመጣ መንገድ ሰብሮ ሸይጣን ይሄዳል የተባሉለት ከዚህ ሸይጣን የማይቀርባቸው ታላቅ ሰው ይሄን ያክል ትልቅ ስብዕና ይሄን ያክል ትልቅ ደረጃ ይሄን ያክል ትልቅ ክብር ዱንያ ላይ ያሉ የጀነት ማዕረግ የተመሰከረላቸው ታላቅ ሰው ዑመር ኢብኑ ኸጣብ አላህ ስራቸውን እንደላቸውና ምን ይሉ ነበር ከሙናፊቆች ተቆጥር ያለሁ ያ አላህ የት ነን ያለነው እኹተ ኢማን ምን ላይ ነን ያለነው እስቲ ራሳችንን እንጠይቅ ዛሬ እርስ በርስ ግንኙነታችን እንዴት ነው ወንድማማቾች ነን አብረን የምናሳልፋቸው በአንድ ሀገር ላይ የምንኖራቸው ራሳቸውን በመጥኖርበት አካባቢ ያላችሁበትን ተጨባጭ ታውቃላችሁ ሁላችንም ምን ላይ ነን ያለነው ዛሬ እኔ ለኔ የሰጠሁት ክብርና ደረጃ ምንድነው ለወንድሞችና ለእህቶች የሰጠሁት ክብርና ደረጃ ምንድነው ጠይቀናል ራሳችንን ፈትሽናል ተመልክተናል ሐቂቃ ራሳችንን አይተናል እኔ ካፊር ሲባል የምፈልገው ከመስጊድ ውጭ ሙናፊቅ ሲባል የምፈልገው ከኛ ሰፈር ውጭ እኛን የማይመለከት ስለኛ የማይወራ ቁርአኑ ሲያነሳ ሲናገር አጀንዳው የኔ አይመስለኝም እኔን አይመለከተኝም ለጥፍ ያለው ክብር አለኝ አለበት ቦታ አለኝ ያን ማዕረግ የምለጥፍላቸው ሰዎች አሉ ራሳችንን አይተናል እንደ ዑመርን ያክል ሰው እኔ ሱብሃንአላህ መቼም ይሄ ቀልብ ከደረቀ ልባችን ከደረቀ እንትን ነው لا يعرف معروف ولا ينكر منكر معروفنا منكرን መለየት የማይችልበት ደረጃ ይደርሳል ይሄ ይቆሽና ቆሻሻ ነገር ብቻ ማየት የሚችልበት ተጨባጭ ሲሆን ይድርቀንድና ብቻ ይሆናል የሚመለከተው ስለሌሎች ብቻ ይሆናል የሚኖረው ስለ ወንድሞቹ ክፋት ስለ ወንድሞቹ መጥፎነት ስለ ወንድሞቹ ስለ እህቶቹ ስለሌሎቹ አብሮት ኖሩት ወገኖቹ የሚያስበው ወይም ደግሞ በአጠቃላይ ማህበረሰብ ላይ ለሚኖረው ምልከታ ራሱን ያስቀመጠበት ቦታ ስለሚኖር አሚር አልሙእሚኒን ዑመር ኢብኑ ኸጣብ ከዑመር ያክል በላይ ሰው አለ ምድር ላይ መሬት እንደው የዑመርን አይነት ትልቅ ስብዕና ያላቸውን ሰዎች አይታለች ኢላ ቂላ እንደዚህ አይነት ጀግና እንደዚህ አይነት ታላቅ መሪ እንደዚህ አይነት ታላቅ አሚር እንደዚህ አይነት ታላቅ የኢስላም ባለውለታ የሆኑት ዑመር ኢብኑ ኸጣብ ራሳቸውን በሙናፊቅነት ጠርጥረው አንሹዱከ ቢላህ ያ ሁዘይፋ هل ذكرني رسول الله صلى الله عليه وسلم እንደው በአላህ ማልልኝ በአላህ ይጃለሁ ነብዩ ሙናፊቅ ይያሉ ከቆጠሩት ውስጥ እኔን ቆጥረዋል አለሁበት ይያሉ ይጠይቃሉ ዛሬ እስቲ እንመልከት የሶሻል ሚዲያ ውሏችን በሰፈር በመንደር በአካባቢ ባለንበት የምንኖርበት አካባቢ ያለንበት ውሎ እንመልከት እኔ ከሌሎች ያለ ይጋግሉኝነት እርስ በርሳችን ሌሎችን የምናይበት ምልከታ የምንሰጠው የምንፈርጀው የምንጽፈው የምንናገረው ያ አላህ ይሄ ሁሉ ሂሳብ አለ ይሄ ሁሉ አላህ ፊት ይገለጣል ሁሉ ሰራኢ ውስጥ ያለው ሳይቀር ይወጣል ምንድነው መልሳችን ያን ጊዜ ለዚህ እኮ ነው እውነታ ስንረዳ እውነታው ሲገባን የምንይዘው መውቅፍ የምንይዘው አቋም ግን ምን መሆን እንዳለበት እነ ዑመር አስተማሪዎቻችን ናቸው አላህ ስራቸው እንደላቸውና እነ ሰይድና ዑመር ኢብኑ ኸጣብ ይሄ የሙእሚን ትክክለኛ መገለጫ የሙእሚን ትክክለኛ ማንነቱ ነው
ሰው አላህን ሲያቅ በትክክል ሲረዳ የሚኖረው ማንነትና ተጨባጫል እኔ አንድ ወንድሜን የማይበትና መመለከት ዑመር ኢብኑ ኸጣብ ልክ እንደዚህ ይሄ ክብር ያላቸው ዑመር እናታችን እንትና قد سمع الله قول التي وردላቸው እናታችን ታላቋ ሱሐባ በሷ ምክንያት አላህ ሸክዋን ሰምቶ የሷን ክስና የሷን አቤቱታ ሰምቶ قد سمع الله قول التي تجادلك عن زوجها وتشتكي الى الله እያለ ቁርአን ስለሷ ማንነት ኸውላ ያወረደላት ታላቅ ሱሐባ አላህ ስራቸው እንደላቸውና እናታችን ኸውላ እቺን ሴት ዑመር ኢብኑ ኸጣብ እድሜዋ ገፍቶ አገኙት አሚር አልሙእሚን በነበሩበት ጊዜ መንገድ ላይ ስታገኛቸው ዑመርን ፈልጋ ልታናግራቸው ፈልጋ ስጠራቸው ዑመር መተው ቆሙ ሱሐባዎች ተሰልፈው ዑመርን እየጠበቁ እሳቸው ግን እሷን ቁጭ ብለው ያዳመጡ አለችበት ቦታ ላይ ቆመው ሐሳብ ይወሰዱ ሱሐባዎች ተገረሙ እቺ አሮጊት ሴት ማን ናት ዑመርስ ስንት ስራ ያለው እዚች አሮጊት ጋር ይሄን ሁሉ ሰዓት እንዴት ይፈጃል ይያሉ ይነጋገራሉ ዑመር ከናታችን ኸውላ ጋር ጨርሰው ሲመጡ ጠየቋቸው ማን ናት እቺ አሮጊት አሚር አልሙእሚኒን ስንት ጉዳይ ያለ በዚህ ሰዓት ላይ እቺን ሴት ቆሞ ይሄን ያክል ሰዓት የሚያናግሩት ዑመር ተቆጡ ተናደዱ የሚገርም ነገርም ተናገሩ እቺ ሴት ማን እንደሆነች አላወቃችሁም እቺ እኮ እናታችን ኸውላ ናት አላህ የሷን ክስ ሰምቶላት ከሰባቱ ሰማይ በላይ መልስ የሰጣት ታላቅ ሴት ናት والله አንድ ሰዓት አይደለም አመት ብታቆመኝ ቆማለሁ አሉ ዑመር ኢብኑ ኸጣብ ረዲየላሁ ክብር ለሌሎች ያለ ቦታ የምንሰጠው ደረጃ የምንወስደው ኃላፊነት እኛ የትነን ያለነው ወንድሞቼ እህቶች ምን ላይ ነው የምንገኘው እኔ ወንድሞቼን እህቶችን ማስቀምጥበትና ማይበት ቦታ ምንድነው ዛሬ ኮላችን ቅድም እንዳልኳችሁ ነው ዛሬ የዋልንበትን ሶሻል ሚዲያ ተመልከቱት ወንድሙን ሲያነውር ሲሰድብ ሲያወግዝ ሲጠላ ሲሳደብ ጦመኛ እንኳን አናርፍም ስንጠረጥር ስንተች በሐሜት ስናወግዝ ስናወራ የትነን ያለነው ይሄ ነው ወይ እስልምናችን ይሄ ነው ወይ ኢማናችን ይሄ ነው ወይ አኸራን የሚፈራ ሰው ማንነታችን ወደ ሁዘይፋ ኢብኑ የማኒ ማንነት ልመለስ ሰይድና ሁዘይፋ ይሄን ያክል ነብዩ አምነውት የሙናፊቅን ስም ዝርዝር የሰጧቸው ሰይድና ሁዘይፋ መጨረሻቸውን አላህ እንዴት አድርጎ እንደወሰዳቸው እንመልከት ሰይድና ሁዘይፋ አላህ ስራቸው እንደላቸውና ሞታፋፍ ላይ ያሉ ይባላል ለሊት ላይ ታመው ተኝተው ጃል ሐቢብ بعد غياب طويل شده ይሉ ነበር ይባላል يعني ያ በናፍቆ ሲጠበቅ የነበረው እንግዳ ቁጥ በኋላ መጣ እጃቸው ወደ ሰማይ ከፍ አድርገው اللهم اني اسالك فجرها في الدنيا مساءها في الاخره የታይ ፈጅርን ዱንያ ላይ ምሽቷንና ደሞ ከሰዓቷን አኸራ ላይ እንድታረገኝ ለምናለሁ ይያሉ ተደስተው ነበር ወደ አኸራ ያወጡት እርግጠኛ ሆኖ ውስጣቸው ሰላም አግኝቶ ሰይድና አሊ ኢብኑ አቡ ጣሊብ ሲሞቱ ታስተውሳላችሁ አብዱራህማን ኢብኑ ሙልጅም ያ እንግዲህ ሰይድና አሊን ገድሉ በሰይድና አሊ ደም አላህ ጋር ይቀርባለሁ ያለ መቼም እስልምናን ዕውቀት ሲያንስ ሁለት ነገሮች አብረው ተቆራይተው ካልሄዱ ዕውቀትና ተቅዋ አብረው ካልተመጋገቡ ከባድ አላህን ፍራቻ ብቻውን ከዕውቀት ውጭ ከሆነ ሰዎችን ወደ ደረጃ እንደሚወስድ የኸዋሪጆች ማንነት ማሳያ ሰይድና አሊ ኢብኑ አቡ ጣሊብ እና ሰይድና ሙአዊያ ኢብኑ አቡ ሱፊያን ሰይድና ዐምር ኢብኑ አልዓስ አላህ ስራቸው እንደላቸውና እነዚህን ትልልቅ እስልምና ጀግኖችና መሪዎችን ሶስቱ አይደል ነበር ቃል የተጋቡት ለዛው ሐረም ላይ በይቱላህ ላይ ቆመው እነዚህን የእስላም ምርጥና ብርቅዬ ልጆች ገለው አላህ ጋር ጀነት ለማግኘት አላህ ጋር ለመቃረብ ምን አይነት ጃህል እንደሆነ ተመልከቱት ዛሬ የምንኖርበትን ተጨባጩት ብዙ ለዲን የሚለፉ ብዙ ስለዲን የሚጨነቁ ብዙ ምናልባት ከኛ የተሻለ ማንነት ያላቸው ወንድሞቻችንን ምን ብለን ደረጃ እንደምሰጣቸው ዛሬ ዓሊሞች እኮ የተሰደቡ ነው ዛሬ እኮ ትልልቅ ለዚህ ኡማ ባለውለታ የሆኑ ትልልቅ ዓሊሞቻችን ደካቲራዎችና ዑለሞች በአምሳ ጎረምሳ ስማቸው እየተነሳ እኮ ነው ያለው እስላም ነኝ በሚል ጎረምሳ غريب እኮ ነው ለአቅል የሚከብድ ነገር የት ነው ያለነው ምን ላይ ነው የምንገኘው ይሄው ነው ጃህሉ ምክንያቱም ኸዋሪጆች የሰሩት ሰይድና አሊን ገለው ሰይድና ዐምር ኢብኑ አልዓስን ገለው በእነ ሰይድና አሊ ኢብኑ ደም አላህ ጋር ይቀርባሉ ጀነትን ፈልጋለሁ ያሉ ሰዎች እናስበው እስቲ አخوት الإيمان ይሄንን ስናስብ የት ላይ ነን ብለን እንድንፈትሽ ያደርጋል ይህ ሰው መጥቶ ሰይድና አሊ ኢብኑ አቡ ጣሊብ መስጊድ ላይ ቆመው ሶላት ላይ ሐርመው ፈጅር ሶላት የሰገዱ ነው መጥቶ ይወጋቸው ሰይድና አሊ ኢብኑ አቡ ጣሊብ ተወግተው ወደቁ አብዱራህማን ኢብኑ አውፍ አላህ ስራቸው እንደላቸውና ሰይድና አብዱራህማን ኢብኑ አውፍ ቦታውን ገቡ ሰይድና አሊ ኢብኑ አቡ ጣሊብ ራሳቸውን ሰጥተዋል 6 ወይም 9 ቦታ ተወግተዋል በተለይም ብርታቸው አካባቢ የነበረው ውግ በጣም ከፍተኛ ስለነበር ከፍተኛ
እንደሚፈታ ሁኔታ ባለበት ሁኔታ ረፋድ ላይ ነቁ ሲነቁ አልይን እኔ ሁሉ ጊዜ አጅበኛል والله እስልምናን ውበት ጀማል ንስቶች ላይ ስታዩ ሰይድና አሊ ኢብኑ አቡ ጣሊብ አላህ ስራቸው እንደላቸውና ከረመላህ ወጃ ያ ታላቅ ሰው ነብዩ ሰለላሁ ዐለይሂ ወሰለም በመንዲል ሃሩን ለሙሳ ያሉት ሃሩን ለሙሳ እንዳለው ነብይ ባይሆንም ያለው ደረጃ ብሎ የመሰከሩለት ታላቅ ሰው ሰይድና አሊ ኢብኑ አቡ ጣሊብ በአንድ ሙጅሪም እጅ ወድቆ ተገሎ መሬት አፋፍ ላይ ሞት አፋፍ ላይ ደርሶ ባለበት ሰዓት ላይ ሲነቃ ምን ይተለኒ ነው ያለው ነው እኔ ገደለኝ ገኝ ከተለከ አቡል ኡላል መጁስ አሉት የሳታ መላእክት አቡል ኡላን ነው መጥቶ ይወጋ ሲሉት አልহামዱሊላህ ነው ምስጋና ይገባው ለአላህ አንድ ጊዜ ግንባሩን ያላስደፋ ሰው እኔን ስለደለኛ ሙስሊም ባሉ ሲደሰቱ አስቡት ሞት አፋፍ ላይ ምን አይነት ልዕልና ነበር ምን አይነት ኢማናቸው ላይ ነበር ነህኑ እخوة الإيمان ሞት አፋፍ ላይ አሊ አላህ ስራቸው እንደላቸው ያክል ክብር ያላቸው ለእስልምና ትልቅ ባለውለታ የሆኑት ከባድ ነው ሩቅ ነው ያለበት ተጨባጭ እኛና እነሱ ያለንበት የኑር ነው ያለነው ተጨባጭ እኛ የት ነን ያለነው ብለን እንድንፈትሽ አድርገናል ሌላ ሰይድና ቢላል ኢብኑ ረባህ ቢላል እንግዲህ እስልምና የከፈሉትን ዋጋ ሁላችንም እናውቃለን እስልምና ውስጥ የሄዱበትን ሂደት ሀበሻ በጥቁርነታቸው በከለራቸው ተዋርደው ተገፍተው ተጥለው ድንጋይ ተጭኖባቸው ዑለማዎቻችን እንደሚሉት አርከሰው ኩፍሩ አግላሁ الاسلام ኩፍር ርካሽ ያደረገው እስልምና ወድ ያደረገው ያኒ በጥቁርነቱ መሬት ላይ ጣሉት አላህ Subhanahu Wa Ta'ala ለዛ ክብር ሲል ጥቁሩ ካዕባ ላይ ሰቀለው በድንጋይ ጫኑበት በግራቸው ረገጡት ደረቱ ላይ ለዛ ካሳ ሲል አላህ ኮታቸውን ጀነት ላይ ቀድሞ ከማንም በፊት እንዲሰማ አደረገው ይሄንን ክብር የተጎናጸፉት ሰይድና ቢላል ኢብኑ ረባህ እስላም ነው የእስላምን ጀማል እስላምን ውበትና ያለ ዛሬ በትንንሽ ነገር አንዱን ቡድን ለይቶ ጎሳ ስም ብሔር ምናምን እየተባለ ተከፋፍሎ ራሱ ሌላ ዓለም ውስጥ ከቶ እስልምናን ዘንግቶ በጠባቡ ክፍል ውስጥ ተቀምጦ እየተገኘና ያለ ነው እስልምናን ይውት ቢላልን ከሐበሻ አቡበከርን ከቁረይሽ ሱሐይብን ከሩም ሰልማንን ከፋርስ ረድዋኑላህ ዐለይሂም ጀሚዓን እኩል ያሰለፈ ዲን ነው በአንድ አይነት ማንነት በአንድ አይነት ደረጃ በአንድ አይነት መስመር ላይ ያሰልፉ ሁሉንም እስላም እኩል አደረጋቸው እንደማበጠሪያ ጥርስ هذا هو ديننا ይሄ ነው እስልምናችን ይሄ ነው ዲናችን ስለ ሰው ልጅ የሚጨነቅ ሰውነቱ ብቻ የሚያከብር ሌላ ምንም ቅጥያ የማይሰጥ ከምንም ቅጥያ ነፃ ያወጣ እስላም ያዝ ብቻ هذا هو التوحيد ለአላህ በሚኖረን ባርነት ብቻ ነው ክብሩ የሚመጣ ሌላ ተጨማሪ ቅጥያ ነገር ያንተ ዘር ያንተ ምናምን ከኋላ የምትለጥፋቸው የምትሰጣቸው ማንነት የምትገነቡ ነገሮች ሁሉ ይወጣል ወታፋፍ ላይ ደርሰው አላህ እንደላቸውና ሰይድና ቢላል ወታፋፍ ላይ ሰው ይያሉ ገራቸው ላይ ይያሉ አጠገባቸው ሚስታቸው ተቀምጠው ያለቅሱ ስታለቅስ በርዋ ሁዝና ወከርበታይ ወዛዚ ያለስ ምን ነበር የሚሉ ሰይድና ቢላል ወሁዝናይ ወታይ غدا سألقى الأحبة وحده وصحبة ነበር የሚሉት ወይ ሐዘኔ ወይ ትካዜ ያልሻታልብኝ እኔ እኮ ነገ ደስታ ቀኔ ነው ባልድረቦቻቸውን የምገኝበት እለያሉ ነበር ተደስተው ይወጡት ሞት ደስታ ይሆንላቸው ሱታቸው ደስታን አግኝተው ደስታን ተጎናጽፎች ትክክለኛ መጨረሻቸው አላህሶች መጨረሻ ሲያምር እንዲህ ነው እኔ እንዳጠቃላይ እንደነማዲጅ እንደነዚህ ምሳሌዎች በትንሹ ካነሳን እኛ የት ነን ያለነው እኛ ምን ላይ ነው የምንገኘው ወንድም እህቶች በምን አይነት ተጨባጭ ውስጥ ነው እየኖርን ያለነው እንዴት ሆነን ነው አላህ ጋር የምንገናኘው ምን ይዘን ነው አላህ ጋር የምንሄደው በየትም ቦታ የምንኖር እህት ወንድሞች ይሄ ረመዳን የእርቅ ወር ነው ወደ አላህ የምንመለስበት እርቅ እናርግ አንድ ከራሳችን ጋር እርቅ እናርግ ከአላህ ጋር እርቅ እናርግ ከወንድሞቻችን ጋር እርቅ እናርግ ከማህበረሰባችን ጋር እርቅ እናርግ የትክክለኛ ማንነት ንጹህ ልብ ይዘን እንውጣ ይሄ ሞት ብቻ እንደሚመጣናቀው አላህ ጋር ንጹህ ሆነን ለመገናኘትና በንጹህ ማንነት አላህ ጋር ለመቀረብ መጨረሻችን እንዲያምርልን በዛ መጨረሻዎች ውስጥ እንድናልፍ ወንድሞች እህቶች እባካችሁ በያላችሁበት ቦታ በመትኖሩበት አካባቢ ለንደን ያላችሁ እህቶችና ወንድሞች ናችሁ የመድረክ የፈጠራችሁት ለንደን ውስጥ የተለያዩ ማቃቸው ነገሮች አሉ ከናንተ ምን ጠብቃቸው በጣም ሰፊ ነገሮች አሉ ያንን እድል ተጠቀሙበት ተቀራረቡ ተሰባሰቡ ወደ አንድነት ወደ ጋራነት ነው ልቦቻችሁን አጽዱ
ልቦቻችሁ ለወንድሞቻችሁ ለእህቶቻችሁ ክፍት ይሁን ሁላችንም የምንችለው ነገር እንስራ በየቦታው ዛሬ የምናየው እዚህ ኢትዮጵያ ላይ የምንገኙ ወንድማማቾች እህትማማቾች አውሮፓ ላይ አሜሪካ ላይ መካከለኛው ምስራቅ ላይ ያለን ምን ላይ ነን ያለነው እንዴት ነው እየኖርን ያለነው በምን ተጨባጭ ውስጥ ነው ያለፍን ያለነው ወንድሞቼ እህቶቼ እባካችሁ ከኛ የሚጠበቅ በጣም ብዙ ነገር አለ ይሄ ሞት ሳናቀው ሳንጠብቅ ያንን ለማስተካከል ሁሉም ኃላፊነቱን እንዲወጣ ግዴታው ላይ እንዲገኝ አፎን ያው ልጆች የተጫወቱ ያሉ ኃላፊነታችን ላይ እንድንገኝና እኔ ደው ነድቼ አላህ ጋር ተቃርቼ ሰላም አግኝቶ አላህ ዘንድ መጨረሻ አምሮ ከዚህ ዱንያ በሰላም ለመሸጋገር ለዚህ ደግሞ ስራዎቻችን ማማር ነው ያለንበት ረመዳን ነው የረመዳን የኛ ማንነት ተገንብቶ ትናንት ከነበርንበት አህዋል ተለውጦ ያለፈው የትናንት አመታችን አዲስ ማንነትን ሰርቶ መሄድ ካልቻለ አሁንም በትናንትናው አኽላቅ በትናንትናው ባህሪ በትናንትናው ኢባዳ በትናንትናው ማንነትና ቁመና ላይ ከተገኘን እኛ ሐቂቃ ገባንም ረመዳን በእኛ ውስጥ አለፈብን እንጂ ረመዳንን አልኖር ነው ለዚህ ነው ስራችንን አሳምር ያማረ ረመዳን ይዘን ወተን መጨረሻችን ተስተካክሎ ከአላህ ምህረት አግኝተን የምንወጣበት እንዲሆን ختامችን እንዲያምርልን ረመዳኑም ያማረ ختام የኛም መጨረሻ ህይወታችን ባማረ ختام እንዲሄድ እኛ እንስተካከል ልባችን ይመለስ ወደ አላህ እንቅረብ ሁሉ ነገራችንን ለአላህ እንስጥ ዑለማዎቻችን 12 ወራቶችን በነብዩላህ ዩሱፍ ቤተሰቦች ታሪክ ውስጥ ያገናኙታል የነብዩላህ ዩሱፍ አለይሂ ሰላም የነበረችው ነገር ተመልከቷል ያ ከይድ ያመጣላለፍ ያንዱ መጥላት ያንዱ ህይወት አሳልፎ ለመሸጥ ለመለወጥ የተደረገ ጉዞ አንዱም ባንዱ ላይ ጥሎ የራሱን ክብር የራሱን ፍቅር ለመገንባት የተደረገ ሂደት አላዋጣ መመለስ ብቻ ነው መፍትሄ ይሆን እርቅ ብቻ መፈጸም ነው ወደ አላህ ጋር መመለስና ተውበት ማድረግ አላህን መለመንና ልቦቻቸውን መሰብሰብ እሱ በሚፈልገው መንገድ ላይ ብቻ መግባት ነው ያን ሲሆኑ ምን ክብርን ተጎናጸፉ ሰይድና ዩሱፍ ምን ይዘው መጡ ሰይድና ዩሱፍ እንደ ረመዳን ነው የተመሰሉት ዩሱፍ ረመዳንን ያዙ 11 ወንድሞቻቸው በ11 ወራት ያለፈውን የተበላሸ የቆሸሸ የጠፋ ማንነትን ወደ አዲስ ታሪክ መቀየር ቻሉ እንደ ረመዳን ለወጡት እንደ ረመዳን አስተካከሉት ختامውን አሳመሩት ወንድሞቻቸውን አውፍ ብለው ሰብስበው ቤተሰቦቻቸውን አንድ መስመር ይዘው አላህ ጋር አስታርቀው እሳቸው ልባቸውን ከፍተው የተሻለ ነገር እንዲኖር አድርገው ዱንያውን አኸራውን አሳመሩት ይሄ ነው ከኛ የሚፈልገው አምረን እንድንወጣ ያማረ መጨረሻ ውስጥ እንድንኖር ይሄንን ለማድረግ ጀግንነት ይፈልጋል ይሄንን ለማድረግ ጠንካራ ኢማን ይፈልጋል ይሄንን ለማድረግ ከማስመሰልና ከግለኝነት ስሜት መውጣት ይፈልጋል እኔ ፊዳል ሆን እኔ ራሴን ዝቅ ላድርግ እኔ ልተናነስ እኔ ከሰው በታች ቀርቤ አላህ ዘንድ ከፍል መፈለግ አለብኝ ያ ስሜት ሲኖረን ነው መጨረሻችን ለማስተካከል አህዋላችንን ለመለወጥ ቅድም ሳነሳ የነበረው ታሪክ ላይ እንደ መጨረሻ ሊሆነን ስለሚችል ላንሳ ሰይድና ቢላልና ሰይድና አባዘር الغፋሪ መካከል የነበረው ነገር እናውቃለን አይደል በአንድ ወቅት አባዘርን ያክል ትልቅ ሱሐባ ነብዩ ሰለላሁ ዐለይሂ ወሰለም ከመሬት በላይ ከሰማይ በታች መሬት እንደ አባዘር አይነት ሐቀኛ ወይም ደግሞ ለኡነት ራሱን የሰጠ ሰው አላየችም ያሉለት ሱሐባ ሰው ነውና ተሳስቶም ያልሆነ ስሜት ውስጥ ገብቶ ወንድሙን ቢላልን ታላቁን ሱሐባ በዘር ወነጀለው ወይም በዘር አነወረው ያብነ ሰውዳ ብሎ ጠራው አንተ የጥቁር ሴት ልጅ ብሎ በከረሩ ክብሩን ሊያጓድለው ዝቅ ሊያደርገው ደረጃውን ሊያሳንሰው ፈለገ ቢላል ተሰማው በወንድሙ ይሄ ቃል ሲወጣ ሳይ አዘነ ሂዶ ለነብዩ ሰለላሁ ዐለይሂ ወሰለም ክስ ነው የመሰረተው ያ ረሱላህ በጥቁርነቴ በእናቴ ከለር እኔን እኮ አባዘር እንዲህ ብሎ ጠራኝ አላቸው ረሱላህ ሰለላሁ ዐለይሂ ወሰለም አቡ ዘርን ያክል ሱሐባ ተመልከቱ የእኹተል ኢማን ይሄ ኢማን የሚባል ምን ያህል ከባድ ነገር እንደሆነ ያ አባዘር አየርተው ቢኡሚ በእናቱ ጥቁርነት አወርከው በእናቱ ከለር እሱን አዋረድከው አሳነስከው እነከ ምሩኡ ፊከ ጃሂልያ ነው የጃሂልያ አስተሳሰብ የዘይማ ሃይማን ሰዎች አስተሳሰብ ያለቀቀ እስልምና ያልገባ ሰው ነው ያለው አባደር ያ ታላቅ ስብዕና ባለቤት በኢማን በተቅዋ ትልቅ ክብርና ደረጃ የሚሰጠው ሱሐባ ግን ወደቅ መውደቅ ያለበት ቦታ ላይ ተገኘ والله ነበር የሚሉት ሰይድና አባደር ረዲየላሁ ዐንሁ ምን አለ ነብዩ እንደዛ ብለው ከሚናገሩ ከዛ በፊት እስልምናን ባላያስኩ እስከምኝ ድረስ ነበር ያሉት ነገር ግን ደግሞ የሚበልጡንም እዚህ ላይ ነው ልዩነታቸውም ከኛ ጋር የሚለየው ይሁን ስህተት አለመስራታቸው አይደለም እንደሰው ይሳሳታሉ ጥፋት ላይ ይወድቃሉ ግን መውቂፋቸውን ተመልከቱ አባደር ገባው ያጠፋው የከሰረው ኢማኑ ውስጡን ያበላሸው ማንነቱ ምን ያክል ዋጋ የከፈለበት ወይም ደግሞ ትክክለኛ መስመር ለማግኘት የለፋበት ጉዞ ላይ የተሳሳተ ነገር እንዳለ ገባውና ማረም ፈለገ
ያን ደግሞ እንደዛ በተሳሳተው መንገድ ውስጥ የሄደበት መንገድ በትክክለኛ ማንነቱ ላይ ያለው በሚችልበት መልኩ ዋጋ ሊከፍል ተዘጋጀ ቢላል እግር ስር ሄዶ ነው የወደቀው በሱ ከለር ሲያነውሮ የነበረ ሰው ያ ያማረ ነጭ ፊቱንና የሚያበራ ቀይ ፊቱን እግሩ ስር ነው የጣለው ዱስ አለየ ያ ቢላል ነው ያለው በዚህ በጥቁር እግርህ እቺ ክብር ተሰምቷት አንተን ያረወረችን ቆዳዬን ከለሬን እርግጣት ወራዳ መሆኗን ንገራት አዋርደኝ ነበር ያለው ሱብሃንአላህ ኻሊቅ ተመልከቱ ዝቅታን ፈልጎ ለከፍ ለማለት ተዋርዶ አላህ ዘንድ ክብርን ለማግኘት ምንድነው የምንፈልገው ይሄን አደረጉ ሰይድና ቢላል ግን ያን ማድረግ የሚችል ኢማንና ልብ ነበራቸው አይደለም ውስጣቸው ያለው ኢማን ለዛ ይፈቅድ ወንድማቸውን በዛ አይነት ወረድ የሚችል ስብዕና የሚላቸው ሰይድና ቢላል ረዲየላሁ ዐንሁ እግራቸውን ፊቱ ላይ አይደለም መጫን والله ተነስ ያ اخي ለአላህ ግንባሯን ያስደፋችን ፊት እቺ በሱጁድ የተዋረደችን ፊት የሚረቅና ደፍሮ እሷን የሚነካ እግር የለኝም ይልቁምና እንተቃቀፍ ፍቅር እንባባል ብለው ነበር የተቃቀፉት ይሄ ነፍስያን ጥለው ከስሜት ጣጣ ወጥተው ሐቅና ለእውነት ሲሉ ብቻ ራሳቸውን ዝቅ አድርገው ወንድሞቻቸውና እህቶቻቸውን ፈልገው ሐቅን ሲሉ እርቅን ፈልገው ከራሳቸው ከአላህ ጋር እርቅ አድርገው ከሌሎችም ወንድሞችና እህቶቻቸው ጋር አድርገው ቀጥተኛ መስመርን ይዘው አላህ ጋር ባማረ መጨረሻ ለመውጣት መፈለግ ግልጽ ነው መልእክቴ ሁላችንም የት ነው ያለነው ራሳችንን ጠይቅ በምን አይነት መጨረሻ ነው አላህ ጋር መገናኘት የምንፈልገው ራሳችንን ጠይቅ እኔ የት ነኝ ያለሁት ብለን ራሳችንን ከጠየቅን ለመስተካከል እድሉ ሰፊ ነው ደሞ ከዚህ ጊዜ የበለጠ ለመስተካከያ ምንም እድል የለንም ወንድሞች ረመዳን የኛነታችን መገንቢያ የውስጣችን መቀየሪያ የተበላሸው ማስተካከያ ለዛም የመጨረሻዎቹ አሽተሩ አخر አላህን አፍታ ምን ጠይቅበት اللهم انك عفو كريم تحب العفو فاعف عني የተባለ የሚለቀስባቸው ለሊቶች በህይወት ላይ የጠፉ ድንበር ያለፍንባቸው የሳትናቸው መስመሮች ለማስተካከል የአላህን ይቅርታና ምህረት እንከጅልባቸው ለሊቶች በእነዚህ ለሊቶች ውስጥ ምን ያህል ራሳችንን ዝቅ ለማድረግ ተዘጋጅተናል ምን ያህል ራሳችንን ዝቅ አድርገን አላህ ዘንድ ለመከበር ፈልገናል ምን ያህል ራሳችንን እስላህ አድርገን ያማረ መጨረሻ ይዘን ለመውጣት ተመኝተናል ቁርጠኝነት ይፈልጋል ጀግንነት ይሻል አቋም ይፈልጋል በዚያ አቋም ለመውጣት ከተዘጋጀን ብቻ ነው ሁላችንም ተለውጠን ምንናፍቀውን ጀነት ምንናፍቀውን የአላህን ውዴታ ልንከስብ የምንችለው በዚህ ስሜት እንውጣ ከትንንሽ ኮተት ነገሮች ውስጥ እንነሳና ከፍ እንበል ራሳችንን ትልቁ ቦታ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ان الله يحب معالي الامور ويكره سفاسفها او سفسفها الله ውዳቂ ነገርን ይጠላል ከፍታን ይወዳል ከፍ ብለን ለመሄድ እንዘካል ከዝቅታ ነገር እንውጣ ወደ ከፍታ እንምጣ ይሄንን ስንመርጥ ሁለቱንም ሀገር እናሳምራለን ዝቅታውንና ቆሻሻውን ነገር ስንመርጥ ደግሞ ሁለቱንም ሀገር እናጠፋዋለን በመድርም በአኺራም የተዋረድ እንሆናለን እነዚህ የተከበሩ ለሊቶች የኛነታችን ማስተካካዮች የተበላሸንብን ነገሮች መፍትሄዎች ይዘው የሚመጡልን ጊዜያቶች ናቸው ግን ከተጠቀምንባቸው ቆም ብለን ከራሳችን ጋር እናውራ ለለውጥ እንዘጋጅ ሙባዲር እንሆን እኔ የኸይር ቀዳሚ ሁኜ ለማስተካከል የጠፋውን የተበላሸውን ለማረም ለማሳመር ወደ ሌሎች ለመድረስ ራሴን ዝቅ አድርጌ አላህ ዘንድ ከፍ ለማድረግ እንወስን መጨረሻችን አላህ እንዲያሳምርልን ነው ምለው አላህ በተናገርኩት ከሚጠቀሙት የስራሶች ከሚሆኑ ሰዎች አላህ ያድርገን ሁላችንንም መጨረሻችን ያሳምርልን መጨረሻቸው አምሮ ነገሮቻቸው ተስተካክለው አላህ ጋር ከሚገናኙ ሰዎች ያድርገን እነዚህ የመጨረሻ ረመዳኖች የበለጠ አላህ ጋር የምንታረቅባቸው ምህረት የምናገኝባቸው የሱን ይቅርታና የሱን አፍታ የምንጎናጽፍባቸው ለሊቶች አላህ ያድርገልን ለይለቱል ቀድሩን አላህ ይወፍቀን የመጣብንን ፈተና ችግር በኡመቱ ላይ አላህ ያንሳልን ደካሞችንን አቅማችንና ሳይቶናል አላህ Subhanahu Wa Ta'ala አቅም የለንም ደካሞችንን ራሳችንን እንድናውቅ አድርጎናል ይሄ ታላቁ ጌታ አላህ በቃ ይበለን በዚሁ ምንመለስበት ወደ ትክክለኛ ማንነታችን የምንገባበትና እሱን በትክክል የምናውቅበት መመለሻ እንዲሆንልን አላህ ያድርግልን ረመዳናቸውን ጾማቸውን ከተቀበላቸው ሶላታቸውን ከተቀበላቸው ቁርአናቸውን ኢባዳቸውንና ዚክራቸውን ከተቀበላቸው ሰዎች አላህ አድርጎም መጨረሻቸው አምሮላቸው አላህ በዚህ ጊዜ ምሪያችኋለሁ ብሎ ጀነትን ከሚያጎናጽፋቸው ባሮች እንዲመርጠን አላህን ለምናለሁ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ